ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ አዳዲስ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ ቀርብ ያለው እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ የቀድሞ ተጫዋች ሆኖ ዴቪድ ቤካም እንዲህ ሲል ተናግሯል። በክለቡ ውስጥ እየተፈጠረ ያለው ነገር እየወደድኩት አይደለም። እንደ ማንቸስተር ዩናይትድ ደጋፊነቴ ብዙ ተቀባይነት የሌላቸው ነገሮችን እያየው ነው። ለበርካታ ጊዜያት ተጫዋቾች በትክክለኛው መንገድ ነገሮችን ሲያደርጉ አልተመለከትኩም። እኛ ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ ጠንቅቀን እናውቃለን። ባጁ ምን እንደሆነም በሚገባ እናውቃለን። እኛ በተጓዝንበት ሁሉ በኤዥያም ሆነ በአውሮፓ የትም ሆነ የትም ለደጋፊዎች ትልቅ ክብር ነበረን። እነርሱም ገንዘብ ከፍለው እንደሚመለከቱን እናውቅ ነበር። በዚህም ለእነርሱ የተሻለ ልናደርግ እንደሚገባ እናውቅ ነበር። ስለዚህም ተጫዋቾች፣ ደጋፊዎቹ እነርሱ ለመመልከት የሚያደርጓቸውን ነገሮች ማሰብና ለዚህ ሲሉም ያላቸውን ሁሉ መስጠት ይገባቸዋል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሆነው ዴቪድ ቤካም ተናግሯል። በሪያል ቤዝ ድንቅ የውሰት ጊዜን ያሳለፈውና የሪያል ቤሶችን ጨምሮ የደጋፊዎችን ልብ መግዛት በቻለው በአንቶኒ በወደፊት እጣ ፈንታ ዙሪያ ንግግሮች ይደረጋሉ ተብሏል። የሪያል ቤዝ ስታፍ አባላትም በሚቀጥለው ሳምንት ከማንቸስተር ዩናይትድ ሰዎች ጋር ተገናኝተው ንግግር ለማድረግ ቀጠሮ የያዙ ሲሆን ማንቸስተር ዩናይትድም ተጫዋቹን በቋሚ ውል መሸጥ እንጂ በጭራሽ ለተጨማሪ ዓመት በውሰት መስጠት እንደማይፈልግ ተነግሯል። በክረምቱ የዝውውር መስኮትም ማንቸስተር ዩናይትድን ከሚለቁ ተጫዋቾች ዋነኛው ነው ተብሎ ይጠበቃል። የብራይተኑ የግራ መስመር ተከላካይ ፔርቪስ ስቱፍናን ማንቸስተር ዩናይትድ የተከላካይ መስመሩን ለማጠናከር በራዳሩ ከያዛቸው ተጫዋቾች መካከል ግንባር ቀደሙ እንደሆነ ተገልጸዋል። በተለይም እንግዲህ ማንቸስተር ዩናይትድ በግራ መስመሩ ላይ መጠናከር የሚገባው ክለብ እንደሆነ ፍንትው አድርጎ የሚያሳይ ነው። እንግዲህ የዘንድሮ የውድድር ዘመን ሩበን አሞሪም እንግዲህ በዊንግ ባክ ቦታ ከሊቼ ፓትሪክ ዶርኩን ማስፈረማቸው የሚታወቅ ጉዳይ ነው። ዴንማርካዊ ተጫዋች ጥሩ የሚባል ጊዜን ከማንቸስተር ዩናይትድ ጋር እያሳለፈ አይገኝም። ብዙ ጥያቄዎች እየተነሱበት ይገኛሉ። ምንም እንኳን በመከላከሉ ረገድ ጥሩ የሚባል ተጫዋች ቢሆንም ነገር ግን በማጥቃቱ ማንቸስተር ዩናይትድን ሲያግዘው አልተመለከትንም። ታዲያ ማንቸስተር ዩናይትድ አሁንም ቢሆን የግራ መስመር ተመላላሽ ቦታ ላይ ብዙ አማራጮችን እየተመለከተ ይገኛል። በዋነኝነት ግን የብራይተኑን የግራ መስመር ተመላላሽ ስቱፍናንን እንዳስቀመጠው ነው እየተገለጸ የሚገኘው። የሳውዲ አረቢያው ክለብ አልሂላል በዓለም ክለቦች ዋንጫ ውድድር ተሳታፊ የሆነ ክለብ እንደሆነ ይታወቃል እና አልሂላሎች በጁን ወር የመጀመሪያ ቀናቶች ላይ አዲስ አሰልጣኝ የመሾም ፍላጎት አላቸው። እስከ ጁን 10 ድረስ ለአዲሱ አሰልጣኛቸው በዓለም ክለቦች ዋንጫ ላይ ሩቅ ደረጃ ለመጓዝ እንዲያስችለው ትልቅ ተጫዋቾች ወደ ቡድናቸው መጨመር እንደሚፈልጉም ታውቋል። ታዲያ የሳውዲ አረቢያው ክለብ አልሂላል ፖርቹጋላዊውን የመሃል ሜዳ ፈርጥ የሚፈልገው ዳጎስ ያለ ክፍያ ለመክፈል እንግዲህ ፍቃዳቸውን መስጠታቸው ይታወቃል። አልሂላሎችም ፖርቹጋላዊውን አማካኝ በፍጥነት መልሱን ያሳውቀናል ብለው እየተጠባበቁ ይገኛሉ። ነገር ግን ብሩኖ ፈርናንዴስ እስካሁን ድረስ መልሱን አላሳወቃቸውም። ብሩኖ ወደ አልሂላል ለመሄድ ክፍት መሆኑን የሚያሳዩ ምልክቶች አሳይቷል። ነገር ግን በግልጽ እስካሁን ድረስ እንደሚሄድ ወይም እንደማይሄድ የታወቀ ነገር የለም። አልሂላሎች በዚህ ነገር እንግዲህ ብስጭት ውስጥ የገቡ ይመስላሉ። ብሩኖ ፈርናንዴዝ በአፋጣኝ መልሱን እንዲያሳውቃቸው ይፈልጋሉ። ብሩኖ እስካሁን ድረስ ለሳውዲ አረቢያው ክለብ ምንም አይነት መደበኛ መልሶችን እንዳልሰጠ ነው እየተገለጸ የሚገኘው። ታዲያ ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ወደ እናንተ ላጋራችሁ። ፖርቹጋላዊ አማካኝ ብሩኖ ፈርናንዴዝ ለሳውዲው ክለብ አልሂላሎች ነገሮችን እጅግ እያከበደባቸው እንደሆነ ተገልጿል። የሳውዲው ክለብ ተጫዋቹን በእጅጉ ተጠቃሚ የሚያደርገው ውል ቢያቀርቡለትም ተጫዋቹ ኮንትራቱ ላይ ተጨማሪ ጥቅሞች ሊያስገኙ የሚችሉበትን ነገሮች እየጠየቀ ነው ተብሏል። ይህም ዝውውሩን ይበልጥ ውስብስብ እያደረገው መጥቷል። ምክንያቱም አሁን ብሩኖ ፈርናንዴዝ እየጠየቀ ያለው ነገር እንግዲህ አልሂላሎች ይሰጡታል ተብሎ አይጠበቅም። ነገሮች በዚህ የሚቀጥሉ ከሆነ እንግዲህ ብሩኖ ፈርናንዴዝ ወደ አልሂላል የመቀላቀል እድሉ ጠባብ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ብሩኖ ፈርናንዴዝን የሚያጡት ከሆነ በዋነኝነት ይህን ፖርቹጋላዊ ተጫዋች ይተካልናል ብለው ያሰቡት ተጫዋች እንግዲህ የስፖርቲንግ ሊዝበኑ ተጫዋች ፔድሮ ጎንካልቬስ ሲሆን እንግዲህ ለማስፈረምም ሙከራ ለማድረግ ዝግጁ መሆናቸው ተገልጿል። ምክንያቱም ማንቸስተር ዩናይትዶች ብሩኖ ፈርናንዴዝን የሚያጡት ከሆነ በመሃሉ ስፍራ እጅግ ክፍተት ይፈጠራል ተብሎ ነው የሚጠበቀው። ስለዚህ አንድ ወይም ሁለት የመሃል ስፍራ ተጫዋቾችን ጣሉ ተብሎ ነው የሚጠበቀው። ምክንያቱም
ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ሲሰጥ የነበረውን አስተዋጽኦ ተመልክተናል። እንግዲህ ዩናይትድ በተቸገረበት ጊዜ እንኳን ብሩኖ ፈርናንዴዝ አለሁልህ ሲለው ተመልክተናል። እንግዲህ እሱን ማጣት ደግሞ ቢግ ሚስ ነው የሚሆነው። ስለዚህ ማንቸስተር ዩናይትዶች ብዙ አማራጮችን ይመለከታሉ። ወይም ብሩኖ ፈርናንዴዝ የሚወጣ ከሆነ ትልቅ ዝውውር ማንቸስተር ዩናይትዶች ለመፈጸም ከወዲሁ ዝግጁ መሆናቸው ተገልጿል። ዋነኝነት እንግዲህ ያስቀመጡት ግን ፔድሮ ጎንካልቬስ ሲሆን ሌሎች አማራጮችንም ለመመልከት ዝግጁ እንደሆኑ እየተገለጸ ይገኛል። ቼልሲዎች የካሪንግተኑን ምሩቅና በማንቸስተር ዩናይትድ ጋር በውል ማራዘም ዙሪያ እስካሁን ድረስ ከስምምነት መድረስ ያልቻለውን እንግሊዛዊ ኮቢ ማይኖን በዚህ ክረምት ዋነኛ ኢላማቸው አድርገውታል። እንግዲህ አሁን ብቻ አይደለም፣ እንግዲህ በጃንዋሪ ትራንስፈር ዊንዶም እንግሊዛዊ አማካኝ ኮቢ ማይኖን ለማስፈረም ሙከራ ማድረጋቸው የሚታወቅ ጉዳይ ነው። አሁን ቼልሲዎች እንግዲህ ይህንን እንግሊዛዊ የመሀል ስፍራ ተጫዋች ለማስፈረም ጠንከር ያለ ስራ ለመስራት ዝግጁ መሆናቸው ታውቋል። በተለይም እንግዲህ በአዲሱ አሰልጣኝ ሩበን አሞሪም ብዙ የመሰለፍ ጊዜን እየተሰጠው አይደለም። ከሲስተሙ ጋር የተዋሃደ አይመስልም። እንዲሁም በቀድሞ አሰልጣኝ በኤሪክ ቴን ሃግ ደምቆ መታየት ችሎ ነበረ። ነገር ግን በፖርቹጋላዊ አሰልጣኝ ሩበን አሞሪም ታክቲክ ደምቆ መታየት ካልቻሉት ውስጥ እንግዲህ ራስመስ ሆይሉንድ፣ አሌሃንድሮ ገርናቾና ኮቢ ማይኖ በዋነኝነት ሊጠቀሱ ይችላሉ። ታዲያ ማንቸስተር ዩናይትዶች እንግዲህ አይነኬ ብለው ተጫዋቾችን ሲያስቀምጡ እንግሊዛዊ የመሀል ስፍራ ተጫዋች ኮቢ ማይኖ እንግዲህ ዝርዝር ውስጥ አላለምና ይህንን ተጫዋች በቂ የሆነ የዝውውር ሂሳብ ከቀረበላቸው ማንቸስተር ዩናይትዶችን ቢሆኑ ተጫዋቹን ለመሸኘት ክፍት መሆናቸው እየተገለጸ ይገኛል። ማንቸስተር ዩናይትድ በአጥቂ ዝርዝራቸው ውስጥ ቤንጃሚን ሴስኮን በቀዳሚነት አስቀምጠውታል። ሌዝቢች ወልፍስበርግን በገጠሙበት ጨዋታ ክሪስቶፈር ቪቬል ሴስኮን ለመመልከት አቅንቶ እንደነበር የሚታወቅ ጉዳይ ነው። ክሪስቶፈር ቪቬል ታዲያ ከዚህ በፊት እንግዲህ በሳልዝበርግና በሌዝቢች ከአጥቂው ጋር ያለውን ግንኙነት ለመጠቀምም እንግዲህ እየሞከረ ይገኛል። እንግዲህ በጀርመን የሚገኙ ታማኝ የሆኑ ምንጮች እየገለጹ እንደሚገኘው እንግዲህ ማንቸስተር ዩናይትድ የሰሜን ለንደኑ ክለብ አርሰናልን ዋነኛ ተፎካካሪ ይሆናል ተብሎ ነው የሚጠበቀው ተጫዋቹን ለማስፈረም። ማንቸስተር ዩናይትድ እንግዲህ የመጀመሪያ እቅዱ የነበረው ሊያም ዴላፕን በቅናሽ ዋጋ ከኢፕስዊች ታውን ለማስፈረም ነበር። ነገር ግን ያ ነገር አልተሳካም። አሁን በርካታ አማራጮችን እየተመለከተ ይገኛል። አሁን ዋነኛ ኢላማው የአርቢ ሌዝቢቹን የፊት መስመር ተጫዋች ቤንጃሚን ሴስኮን የማስፈረም ፍላጎት እንዳለው እንግዲህ ታማኝ ምንጮች ናቸው እየገለጹ የሚገኙት። በቀጣዮቹ ቀናቶችም እንግዲህ አዳዲስ መረጃዎች የመውጣት እድላቸው ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ማቲያስ ዴሊክት እንግዲህ እንዲህ ሲል ተናግሯል። ከሩበን አሞሪም ጋር ጥሩ ግንኙነት አለን። ይህ ደግሞ ነገሮችን በግልጽ ለመነጋገር ጥሩ ነው። ብዙ ነገሮችን ከአሞሪም ተምሬያለሁ። አሞሪም እንደ ተጫዋች ቀርበን የምናወራው አሰልጣኝ ነው። እርሱ ምን እየሰራ እንደሆነና ከቡድን ጋር ምን ማድረግ እንደሚፈልግ ያስታውቃል። ከሚፈልጋቸው ተጫዋቾች ጋር ቡድንን መገንባት የሚፈልግ ይመስለኛል። በተለይም ደግሞ ለእያንዳንዱ ነገር የሚታገሉና ያላቸውን ሰጥቶ የሚጫወቱ ተጫዋቾችን ይፈልጋል ሲል ነው የተናገረው። ዝርዝሩን አሁን አልነገረንም። ነገር ግን አሰልጣኙ ያልተሟሉ ቦታዎችን በጥልቅ እየተመለከተ እንደሚሰራ ይሰማኛል። ቀጣይ ዓመት ከቅድመ ውድድር ዓመት ጀምሮ በጥንቃቄ ጠንክረን እንደምንሰራም ተስፋ አድርጋለሁ ሲል እንግዲህ ኔዘርላንዳዊ ታጋይ የሆነው ተጫዋች ማቲያስ ዴሊክት ተናግሯል። ውድ የዚህ ቻናል ተከታታዮች በአዳዲስ መረጃዎች እስክንገናኝ ድረስ መልካም ነው ተመኘው።